شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين، وبعد. السلام عليكم ورحمة الله وبركاته. إخواني في الله، اليوم يكون معنا فضائل الصوم. زاري إن شاء الله من مارو رأس فضائل الصوم، يصوم درجاتشن من ماري هونال. فضائل الصوم يصوم درجاتشن يعني عند ሁለት ቪዲዮዎች ላይ ሙቀዲማዎችንና እንደዚሁ የጾም መስፈርቱን ሸርጦችን ሳናበዛ ሳናስረዝም አጠር ባለ መልኩ ለመጥቀስ ሞክረናል ማለት ነው። ኢንሻአላህ ዛሬ ደግሞ የምንማረው የጾም ትሩፋቶች ደረጃዎች ፈዳኢሎቹን የምንማራለን ማለት ነው። ኢንሻአላህ እስከ መጨረሻው ድረስ በጥሞና ተከታተሉኝ፣ አዳምጡኝ ነው ኢንሻአላህ። ያው በርግጥ ተዛዛለሁ፣ ያው የፈለገን ማዳመጥ ይችላል። እንደምታዳምጡኝ ግን ኢንሻአላህ ተስፋ አደርጋለሁ። አላህ Subhanahu Wa Ta'ala የረመዳንን ወር በብዙ ደረጃዎች በብዙ ፈዳኢሎች ከሌላዎቹ ወራቶች እንደለዩ አድርጓል። መየዘላሁ አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ለየት አድርጓል። ሸህር ረመዳን የረመዳን ወር ለየት አድርጓል። ቢፈዳኢለ يعني ፈዳኢል ነው በብዙ ትሩፋቶች በብዙ ደረጃዎች አላህ Subhanahu Wa Ta'ala የረመዳን ወር እንዲለይ ያደርጋል ማለት ነው። التي لا توجد في غيره من الشهور በሌላ ወራቶች ውስጥ የማይገኙ ደረጃዎች ፈዳኢሎች ማለት ነው። በሌላ ወራቶች ውስጥ የማይገኙ ፈዳኢሎች ደረጃዎች ትሩፋቶች በረመዳን ውስጥ ወር ውስጥ አሉ ማለት ነው። ይሄ የሆነው ለምንድን ነው? ليكون محلا للسبق የመሽቀዳደሚያ ወር እንዲሆን የመሽቀዳደሚያ ቦታ እንዲሆን ነው። አላህ Subhanahu Wa Ta'ala የረመዳንን ወር ከሌላ ወራቶች ውስጥ በብዙ መለያ እንዲለይ ያደረገው ሰዎች የሚሽቀዳደሙበት ታላቅ ወር እንዲሆን ነው። ወነይሊ አዕለ ደረጃት እንደዚሁ ደግሞ ታላቅ ከፍታ ቦታ ለማግኘት ደረጃ ከፍ ያለ ደረጃ ትልቅ የሆነን ቦታ ለማግኘት እንደዚህ ሰዎች የመሽቀዳደሚያ ቦታ እንዲሆን ነው። ስለዚህ ረመዳን በብዙ መልካም ነገራቶች በብዙ ትሩፋቶች ፈዳኢሎች ከሌላ ወር ይለያል። فمن هذه الفضائل ከነኚህ ፈዳኢሎች ከነኚህ ትሩፋቶች ውስጥ ማይል አሁን ቀጥለው የሚመጡ ናቸው። እነሱም በዘለ የምናያቸው ይሆናል። ሁሉንም ኢንሻአላህ በጽሞና እንደምታዳምጡ ተስፋ አደርጋለሁ ማለት ነው። አንደኛ አሶሙ ሰበቡ ለመግፊረት الذنوب። ማሻአላህ በጣም ደስ የሚል ነው። መጀመሪያው ራሱ ገና ከመጀመሪያው በጣም ደስ የሚል ነው። መጾሙ ራሱ ሰበቡ ለመግፊረት الذنوب ወንጀላቶች ذنوب ነው። ዘንብ አይደለም ذنوب ወንጀላቶች ብዙ የሰው ልጅ እንግዲህ ብዙ ወንጀላቶች ይሰራል። በጆሮ ብዙ ነገር ይሰማል፣ በአይኑ ብዙ ነገር ያያል፣ በአፉ ብዙ ነገር ይናገራል፣ በእጁ ብዙ ነገር ይሰራል፣ በእግሩ ወደ ብዙ ቦታ ይሄዳል። አላህ Subhanahu Wa Ta'ala ኢላ ማ ረሂመሁ ረቢ አላህ Subhanahu Wa Ta'ala ያዘለለት ሲቀር ማለት ነው። ስለዚህ አሶሙ የመጀመሪያው ምንድነው? ጾም ሰበቡን ምክንያት ነው ማለት ነው። ሰበብ ነው ለመግፊረት الذنوب ብዙ ወንጀላቶች ለመማሪያ ለመሰረጃ። ያ ማለት ረመዳን ወይም ጾም ወንጀላቶችን ያሰርዛል ማለት ነው። ያሰርዛል። قال صلى الله عليه وسلم ነብያችን አሉ من صام ረመዳንን የጾመ ሰው አሉ ኢማንን አምኖ የኔ ረመዳን ግዴታ መሆኑን አላህ Subhanahu Wa Ta'ala ያዘዘን መሆኑን ከአርካን እስላም አንዱ እንደሆነ የኔ አራተኛው አርካን እስላም ከእስልምና ማዕዘናቶች አራተኛው ማዕዘን እንደሆነ አምኖ የጾመ ሰው ወህቲሳብን እንደዚሁ ደግሞ ሲጾም ደግሞ አጅሩን ከአላህ አገኛለሁ። ጾም እኮ በጾም ምክንያት አላህ Subhanahu Wa Ta'ala አጅርን አገኛለሁ ብሎ አስቦ የጾመ ሰው غفر له ما تقدم من ذنبه ያለፈው ወንጀላቶች እንዳለ ይማሩለታል፣ እንዳለ ይራገፉለታል አሉ ነብያችን ሰለላሁ ዐለይሂ ወሰለም። እንግዲህ ይሄ ሐዲስ ዝም ብሎ አይደለም ያኒ ተላልቅ ወንጀላቶችን አያካትትም። አሁን በማነበው ሐዲስ ማስረጃነት ማለት ነው። ስለዚህ ረመዳንን መጾም ወይም ደግሞ መጾም ራሱ መጾም ለራሱ ወንጀላቶችን ለመሰረዝ ምክንያት ይሆናል ማለት ነው። وقال صلى الله عليه وسلم ነብያችን አሉ الصلوات الخمس አምስት አውቃት ሰላቶች والجمعة الى الجمعة ጁምዓ እስከ ጁምዓ ድረስ ወረመዳኑ ኢላ ረመዳን አንድ ረመዳን እስከ ሌላኛው ረመዳን ድረስ ሙከፍራቱ ሊማ በይነሁን ለመካከላቸው ለተሰራ ኃጢያት ሁሉ ሰራጅ ናቸው ማለት ነው።
ነገር ግን ኢዘጅቱኒበት ልከባይር ትልልቅ ወንጀላቶች ብቻ ስንርቅ ትላልቅ ወንጀል ሰው መግደል፣ የሰውን ሀብት መስረቅ፣ ሰውን ማማት፣ ነሚማ ጊባ ሰውን ማማት፣ ሰውን ነገር ማመላለስ፣ ማጣላት፣ ዝሙት መስራት፣ መስረቅ ያኒ እነኚህ ትላልቅ ወንጀላቶች ናቸው። እነኚህ ሲቀሩ እነኚህ ተውባ ያስፈልጋቸዋል። የሰውን ሐቅ መብላት እነኚህ ያው ተውባ ያስፈልጋቸዋል። ከነኚህ ውጭ ያሉት ትናንሽ የሚባሉ ሶጋኢር የሚባሉ ትናንሽ ወንጀላቶች በአጠቃላይ አላህ Subhanahu Wa Ta'ala ጾምን ስለጾምን ብቻ አላህ Subhanahu Wa Ta'ala ወንጀላቶችን ይሰርዝልናል ማለት ነው። ማሻአላህ በጣም ደስ የሚል ፈድል ነው። ስለዚህ የመጀመሪያው ከረመዳን ትሩፋቶች አንዱ ምንድነው? ወንጀልን ያሰርዛል ማለት ነው። ሌላኛው ሁለተኛው የረመዳን ትሩፋት ወይም የጾም ትሩፋት ሰዋቡሁ ቢገይሪ ሂሳብ ምንዳው ያለ ገደብ ነው የሚሰጠው። ምንዳው ለምሳሌ አንድ ሰው የሆነ ስራ ሰርቶ በሰራው ልክ ይሰጠዋል። በሰራው ልክ ወይም በተስማሙት ልክ ማለት ነው። ሶላት የራሱ እንዳለው፣ ቁርአን መቅራት የራሱ እንዳለው፣ ሰደቃ መሰደቅ የራሱ እንዳለው፣ እያንዳንዱ መልካም ስራ የራሱ የተገደበለት ምንዳ አለው ማለት ነው። ነገር ግን ጾም ሲቀር ማለት ነው ጾም ገደብ የለውም። ቃለ ሰለላሁ ዐለይሂ ወሰለም ነብያችን አሉ ኩሉ ዐመል ኢብኒ አደም የአደም ልጆች ስራ በአጠቃላይ يضاعف الحسنات መልካም ስራው ይታጠፍለታል ይባዛለታል በአሽር አምሳለها በ10 ይባዛለታል። አንድ ቢሰራ 10 ቢሰራ 100 እኔ 100 ቢሰራ 1000 በ10 ይባዛለታል ማለት ነው። ኢላ 700 ضعف እስከ 700 እጥፍ ድረስ يعني አንድ ሰው አንድ መልካም ስራ ቢሰራ እስከ 700 እጥፍ ድረስ እንደውም ኢላ አضعف كثيره ከዛም በላይ እስከ ብዙ እጥፍ ድረስ አላህ Subhanahu Wa Ta'ala በፈድሉ يعني እንደ ሰው አላህ Subhanahu Wa Ta'ala በፈድሉ እንደ ሰውየው ንያ እንደ ሰውየው ጥንካሬ አላህ Subhanahu Wa Ta'ala አጅሮችን እጥፍ ድርብ ያደርግለታል ማለት ነው። قال الله عز وجل الله Subhanahu Wa Ta'ala አለ ኢለ ሶም ጾም ብቻ ሲቀር አለ ያኒ መልካም ስራ በ10 በ700 ከዛም በላይ ይባዛሉ። ነገር ግን ኢለ ጾም ብቻ ሲቀር አላህ Subhanahu Wa Ta'ala فانه لي ጾምኮ የኔ ነው አለ የኔ ነው وانا اجزبي እኔ ራሴ ነኝ ምንዳውን ቁጥር የምሰጠው አለ አላህ Subhanahu Wa Ta'ala። ሌላውን ስራ መላእክቶች መዝነው አዋት ቀነሰው ባባስተው ምን ብለው የለዛ በኋላ ያገኘውን ስራ ነው በስራው ልክ ምንዳውን የሚሰጡት። ነገር ግን ጾም ብቻ ሲቀር አላህ Subhanahu Wa Ta'ala ጾም የኔ ነው እኔ ራሴ ነኝ ምንዳውን የምሰጠው። ማሻአላህ በጣም ደስ የሚል ትልቅ የሆነ ፈድል ነው ማለት ነው። ለምሳሌችሁ የሆነው ጾም ምስጢራዊ ነገር ነው፣ ማዕናዊ የሆነ ኢባዳ ነው። የኔ የሰው ልጅ ተደብቆ ሊበላ ይችላል። የኔ ሰው ሳያው ተደብቆ ሊጠጣ ይችላል። ሰው ጋር ሲቀላቀል ግን ያው ጾመኛ መስሎ ሊቀላቀል ይችላል። ይሄ ከጌታው ጋር ያለው ምስጢር ከጌታ ጋር የምትገናኝበት ምስጢራዊ የሆነ ኢባዳ ነው ጾም። የኔ የሚዳሰስ አካላዊ ለምሳሌ ሶላት ሲሰግድ ሰው ያይሃል፣ ቁርአን ሲቀራ ሰው ያይሃል፣ ሰደቃ ሊያይ ይችላል። ጾም ግን የሚታይ ነገር አይደለም፣ የሚዳሰስ ነገር አይደለም። ማዕናዊ የሆነ ከጌታ ጋር ብቻ ታማኝነትን የምታሳይበት ለጌታ ምን ያክል ታማኝነትን ለጌታ ምን ያክል ለኔ ፈሪ መሆንን ተቋህን የምታሳይበት ትልቅ የሆነ የኢባዳ አይነት ነው ማለት ነው። ስለዚህ ትክክለኛ ጾመኛ መሆንን አላህ ብቻ ነው የሚያውቀው፣ ሌላ ማንም አያውቅም። ተደብቀህ ልበራ ትችላለህ። ስለዚህ ለጌታ የምታሳየው ታማኝነት ስለሆነ አላህ Subhanahu Wa Ta'ala ደግሞ እንደዚሁ በራሱ ያኒ ያለ ገደብ ያለ ሂሳብ ምንዳውን የሚሰጥ ማለት ነው። ስለዚህ ሁለተኛው ረመዳን የወይም የጾም ምንዳ ያለ ገደብ ነው የሚሰጠው፣ ምክንያቱም አላህ ራሱ ነው የሚመነዳው ማለት ነው። ሌላኛው ደግሞ ሶስተኛው ራኢሐቱ ፈሚ ሳኢም የጾመኛ አፍ ሽታ ይላል። የጾመኛ አፍ ሽታ እንደዚሁ ያለው ደረጃ فإن رائحة فم الصائم يصومኛ አፍ ሽታ أطيب عند الله الله ዘንድ በጣም ይሸታል من ريح المسك كمسك ሽታ ይበልጥ ማለት ነው። ሪህ يعني مسك በጣም የሚሸት ሽቶ ከሽቶ ውስጥ አንዱ ነው። የጾመኛ አፍ ሽታው ከውስጥ የሚወጣ ሽታው ጠራ ነው። እኔ አንዳንዴ የሚያስጠላ በጣም የሚደብር ሽታ ሊወጣ ይችላል። ያ ሽታ አላህ ዘንድ በጣም ከሚስክ ሽቶ የበለጠ ትልቅ ሽታ አለው ማለት ነው። ቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ ወለዚ ነፍሱ ሙሐመድን ቢየዲ ይሄ መሐላ ነው። እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም በሆነ ነገር ሲሚሉ ያ የሚምሉበት ነገር ጠንካራ ለመሆኑን ለማሳየቻ ነው። ወለዚ ነፍሱ ሙሐመድን ቢየዲ የኔ ነፍስ በእጁ በሙሐመድ በሆነችው ይሁንብኝ አሉ ነብያችን ሰለላሁ ዐለይሂ ወሰለም። የኔ ነፍስ በእጁ በሆነው በጌታ በአላህ ይሁንብኝ አሉ። ለኸሉፉ ፈሚ ሳኢም የአንድ ጾመኛ አፍ ሽታ እኮ አሉ አጥየቡ ዐንደላህ አላህ ዘንድ በጣም የሚሸት ነው። ሚን ሪሒል ሚስክ ከሚስክ ሽታ የበለጠ አሉ። ሚስክ ከሚሸተው የበለጠ የአንድ ጾመኛ አፍ ጠረን የበለጠ አላህ ዘንድ ይሸታል አሉ። ይሄ ሌላኛው ለጿሚ የተቀመጠለት ፈድል ነው ማለት ነው፣ ወይም የጾም ደረጃ ፈድል ነው ማለት ነው።
ሌላኛው ደግሞ ከጾም ትሩፋቶች ውስጥ ወይም ከጾም ፈድል ውስጥ ሌላኛውና አራተኛው የጾመኛ ደስታ አንድ ጾመኛ የሚያገኘው ደስታ ሊሳኢሚ ፈርሐታን ለጾመኛ ሁለት ደስታዎች አሉት። ለአንድ ጾመኛ ሁለት ደስታዎች አሉት። ቃለ ሰለላሁ ዐለይሂ ወሰለም ነብያችን አሉ ወሊሳኢሚ ለጾመኛ ፈርሐታኒ ሁለት ደስታዎች አሉት። የፍረሑሁማ የሚደሰትባቸው ኢዛ አፍጠረ ሲያፈጥር ማለት ነው። ሲያፈጥርም የፍረሑማ የሚደሰትባቸው ሁለት ደስታዎች አሉት። አንደኛ ኢዛ አፍጠረ ፈሪሐ ቢፍጥሪሂ መግሪብ ደርሶ ሲያፈጥር ወይንም ረመዳን 30 ቀን ጾሙ ጨርሶ ሲሞላ ሲያፈጥር ያኔ በጣም ይደሰታል። ፈሪሐ ይደሰታል ቢፍጥሪ በመፍጠሩ በየቀኑ መግሪብ ላይ ሊሆን ይችላል ወይም ደግሞ 30 ቀን ወይም 29ን ብቻ ረመዳን ሙሉ ጾሙ መጨረሻ ቀን አፍጥሮ ወደ ኢድ ሲሄድ ያኔ በጣም ይደሰታል ማለት ነው። ሌላኛው ወኢዛ ለቂየ ረበሁ ፈሪሐ ቢጾሚ የውመል ቂያማ ደግሞ ከጌታው ጋር ሲገናኝ በጾሙ ይደሰታል አሉ። ለጾመኞች በራፍ አለ ወደፊት እንደሚመጣው እዛ ውስጥ ይገባሉ ማለት ነው። ይሄ ራሱ ትልቅ የሆነ ደስታ ነው ማለት ነው። ስለዚህ ለጾመኛ ትልቅ የሆነ ሁለት ደስታዎች አሉት፣ ሲያፈጥር ከጌታው ጋር ሲገናኝ ማለት ነው። ሌላኛው ደግሞ እንደዚሁ ከጾመኛ ፈድል ውስጥ ትሩፋቶች ውስጥ ሌላኛው አስሰውሙ ጁና ጾም መከላከያ ጋሻ ነው፣ መከላከያ ነው ማለት ነው። መከላከያ ይከላከላል። ወዊቃያ ሚነናር ከሳት መጠበቂያ ነው፣ ከሳት ይጠብቃል ጾም ማለት ነው። ቃለ ሰለላሁ ዐለይሂ ወሰለም ነብያችን አሉ ወሰውሙ ጁና ጾም እኮ መከላከያ ነው። ከአንድ ወታደር በእጁ ጋሻውን ጦር የሚከላከልበት ሰይፍ የሚከላከልበት መከላከያ ይኖረዋል። ጾም ማለት ልክ እንደዛ ነው። ከጀሃነም ይከላከልሃል፣ ከጀሃነም ይጠብቅሃል። ጀሃነም እሳት እንዳታቃጥል መከላከያ ይሆናል ማለት ነው። ጠበቃ ይሆናል ባጭሩ ማለት ነው። ስለዚህ ሌላኛው ከረመዳን ትሩፋቶች ውስጥ ሌላኛው ምንድነው? ጾም ጋሻ ነው፣ መከላከያ ነው። ዊቃያ ሚነናር ከሳት የምንጠበቅበት መጠባበቂያ ነው ማለት ነው። መጠበቂያ ነው። ነብያችን ሰለላሁ ዐለይሂ ወሰለም እንደዚሁ ምን አሉ በሌላ ወሊላሂ ለአላህ ሱብሓነሁ ወተዓላ ፊ ኩሊ ለይለቲን በእያንዳንዱ ሌሊት ሚንሁ ዑተቃኡ ሚነናር ከሳት ነጣ የሚወጡ ባሮች አሉት በረመዳን ማለት ነው። ወሊላሂ ለአላህ ሱብሓነሁ ወተዓላ ፊ ኩሊ ለይላ በእያንዳንዱ ሌሊት በረመዳን ሚንሁ ከረመዳን ማለት ነው ዑተቃኡ ሚነናር ከሳት ነጣ የሚወጡ ባሮች አሉት። እሳት እንዲገቡ ተወሰኑባቸው እሳት የገቡ የሚቀጡ ባሮች አሉ። እነሱ በየሌሊቱ በረመዳን በየሌሊቱ ነጣ የሚወጡ ባሮች አሉ። ቃለ ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም አሉ ሊላሂ ለአላህ ሱብሓነሁ ወተዓላ አለው ዒንደ ኩሊ ፊጥሪን በእያንዳንዷ ማፍጠሪያ ሰዓት ላይ ዑተቃ ነጣ የሚወጡ ባሮች አሉት ማለት ነው። صحيح ሐዲስ صحيح ተርጊብ ወተርሂብ ላይ ተዘግቧል ማለት ነው። ስለዚህ ሌላኛው የረመዳን ትሩፋት ምንድነው? በሌሊት በእያንዳንዷ ሌሊት ስናፈጥር ካፈጠርን በኋላ በእያንዳንዷ ሌሊት አላህ Subhanahu Wa Ta'ala ሰዎችን ለጀሃነም የተወሰነባቸውን ከጀሃነም ነፃ ያወጣቸዋል ማለት ነው። ይሄ ራሱ ትልቅ የሆነ ደረጃ ነው። ይሄ ለረመዳን ምን ያክል ፈድል እንዳለው ማሳያ ነው ማለት ነው። ሌላኛው ደግሞ ከረመዳን ትሩፋቶች ውስጥ ጾም አማላጅ ይሆናል። ጾም ሽማግሌ ይሆናል፣ ጠበቃ ይሆናል፣ አማላጅ ይሆናል ማለት ነው። አስሰውሙ የሽፈዑ ሊሳሂቢሂ የውመል ቂያማ አንድ ጾም የውመል ቂያማ ለባለቤቱ ሸፋዓ ይሆናል፣ አማላጅ ይሆናል ማለት ነው። ይህ እንግዲህ በትክክል ለጾመው ሰው ነው። አግባቡን ጠብቆ ሐቁን ጠብቆ ሸርጡን መስፈርቱን እያንዳንዱ ነገር መጠበቅ ያለ የሚገባውን ነገር ሁሉ ጠብቆ በስነ ስርዓት የጾመ ሰው ጾሙ የውመል ቂያማ አላህ ዘንድ አማላጅ ይሆናል፣ ሽማግሌ ይሆናል ማለት ነው። ቃለ ሰለላሁ ዐለይሂ ወሰለም ነብያችን ሰለላሁ ዐለይሂ ወሰለም አስሲያሙ ጾም ወልቁርአኑ ቁርአን የሽፈዓኒ ሊልዓብድ የውመል ቂያማ የቂያማ ቀን ለአንድ ባሪያ አማላጅ ይሆናሉ። የቁሉ ሲያም ጾም ይላል አይ ረቢ ጌታዬ ሆይ መናዕቱሁ አጣዓም ምግብን ከለከልኩት፣ ወሸራብ መጠጥንም ከለከልኩት፣ ወሸሃዋት ስሜቱን ከሚስቱ ጋር ሐላል የሆነ ሚስት አለችው ቤት ከሷ ጋር ግንኙነት ማድረግ ይችላል። ይህን ሁሉ እንዳያረግ ከለከልኩት። ቢነሃር በቀን ማለት ነው። ሸህዋክ በቀን በሌሊት ከሚስት ጋር እንደፈለክ ማድረግ ትችላለህ። ከመግሪብ ጀምሮ እስከ ፈጅር ድረስ ባለው ወይም ፈጅር እስከሚወጣ ድረስ ሐላል ነው። ከሚስት ጋር እንደፈለክ የፍቅር ላይ ማሳለፍ ትችላለህ ማለት ነው። ነገር ግን ቀን ከሆነ ግን አይቻልም። ቀን እንዲያውም ቅጣቱ ራሱ ከባድ ነው ማለት ነው። ወደፊት እንደምናየው ኢንሻአላህ ጾም ከሚያፈርሱት ምን ሙፈጥራት ጾም ከሚያፈርሱት ከሚለው ራሱ ውስጥ ኢንሻአላህ የምናየው ይሆናል። ስለዚህ ምንድነው ምን ይላል ረመዳን ወይም ጾም ምን ይላል? ወሸሃዋት ከስሜቱ ከለከልኩት ቢነሃር ከቀን ፈሸፊዕኒ ፊሂ
ምልጃዬን ሽምግልናዬን ተቀበለኝ ይላል። ቁርአንም እንደ ይሄ ምንድነው ረመዳን ጾም ሽምግልናዬን ጌታዬ ምግብን ከለከልኩት፣ መጠጡን ከለከልኩት፣ ስሜቱን ሸህዋውን ከለከልኩት እና እኔ ለሱ ብዬ ዛሬ ሸፋዓ ምልጃ ቆሜያለሁ፣ ምልጃዬን ሽምግልናዬን ተቀበለኝ ይላል። ወይቁሉ ቁርአን ይላል መናዕቱሁ ነውም ቢለይል ሌሊት እንቅልፍ ከለከልኩት፣ እንቅልፍ እንዳይተኛ ከለከልኩት፣ ፈሸፊዕኒ ፊሂ ምልጃዬን ተቀበለኝ፣ ለሱ ምልጃ ሽምግልና ቆሜያለሁና ሽምግልናዬን ተቀበለው ይላል። ቃለ ነቢያችን ሰለላሁ ዐለይሂ ወሰለም ፈዩሸፈዓኒ ምልጃቸው ተቀባይነት ያገኛል፣ እነሱም ለባልደረባቸው አማላጅ ሆነው ይቆማሉ ማለት ነው። ማሻአላህ በጣም ደስ የሚል ነው። እንግዲህ ያው አላህ ሱብሓነሁ ወተዓላ ሐቁን ጠብቀን የምንጾም አድርገን እንደዚሁ ደግሞ ሐቁን ጠብቀን የኔ ቁርአንን እንደዚሁ በስነ ስርዓት የምንቀራ አላህ ሱብሓነሁ ወተዓላ ያድርገን፣ አላህ ይወፍቀን። ሌላኛው ከጾም ትሩፋቶች ውስጥ ኢንሻአላህ አንድ ልጨምርና አቆማለሁኝ። ስለዚህ ማሻአላህ በጣም ደስ የሚል ደረጃ ነው። በጣም ትልቅ የሆነ ደረጃ የውመል ቂያማ በዛ በጭንቅ ሰዓት በዛን ሰው ሁሉ ነፍሲ ነፍሲ በሚልበት ሰዓት ያኔ ጾም እንደዚሁ ቁርአን ላንተ አማላጅ ሆኖ መቆም ማለት ወላሂ ትልቅ ደረጃ ነው። ወንድሞቼ እህቶቼ አላህ ሱብሓነሁ ወተዓላ ይወፍቀን። የቁርአንን ምልጃ ሽምግልና የጾምን የሰውምን የሲያምን ሸፋዓ ምልጃ ከሚያገኙት ባሮቹ አላህ ያድርገን። ትልቅ የሆነ ኒዕማ ነው። ጾም ላንተ ምልጃ መቆም፣ ቁርአን ላንተ አማላጅ ሆኖ መቆም ማለት አንተ እድለኛ ነህ። የሚያስጨንቀህ ነገር አይኖርም። ምክንያቱም አላህ ሱብሓነሁ ወተዓላ የጾምን የቁርአንን ምልጃ አይመልስምና ማለት ነው። ስለዚህ የዛሬው ትምህርታችን ይህን ይመስላል። ኢንሻአላህ ብዙ የሚቀር አለ። የጾም ትሩፋቶች ደረጃዎች አላለቁም። ሳኢሙን የድኹሉነ ጀነተ ሚን ባቢ ረያን አለ። ዩብዒዱላሁ አን ሳኢሚ ሐረ ጀሀነም 70 ሰነ የሚል አለ። ብዙ ገና ወደፊት ያልጨረስኳቸው ብዙ አሉ። በቀጣይ ቪዲዮ ደግሞ እነሱን የምንጨርሳቸው ይሆናል። የዛሬን ጨረስኩኝ። በቀጣይ እስከምንገናኝ ሰላም ቆዩልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።